እንታጠቃለን ጠላት በመጣበት አቅጣጫ ሁሉ ተወርወረን ጠላት እንድባቅን መታለን አካባቢያችን ባስተማማኝ ሁኔታ እንጠብቃለን እዚህም እዛም 10ም 100ም ሺህም ይሆን እንሰለጥናለን በእርግጠኝነት የምነግራችሁ ግን ነገ ሚሊዮኖች ይሆናል ይህ መሽቶ የመንጋት ያክል የማይቀር የማንጋፋው ማንንም ማስቆም የማይችል ሀቅ ነው በዚህ ቅጽበት ሾዎች በጎንደር በወሎ በዋግ በጥይት እያለቁ ነው በረሃብ እያለቁ ነው ሴቶቻችን እናቶቻችን ሴት ልጆቻችን በዘረኛ መንጋ እየተደፈሩ ነው በወለጋ ለተከታታይ 3 ዓመት በየቀኑ በየቅጽበቱ አማራ እየታረደ ነው በመተከል አማራ እያለቀ ነው መፍትሄው መደራጀት ነው መፍትሄው መሰባሰብ ነው መፍትሄው ራስን ማንቃት ነው መፍትሄው መታጠቅ ነው አንድ ሞኝ ናዳ መጣል ቢሉት ምን አለ ነው የተባለው ተው ተከናንብ ያለው አላሉ የከበበህን ጠላት የከበበህን የሳት ቀለበት ጭድ ውስጥ በመደበቅ አይደለም የምታመልጠው ናዳውን በክንምነው አይደለም የምታመልጠው ከቻልክ እንኳን የሰው ልጅ ሰማዩንም መሬቱንም በማስታጠቅ እንሰባሰባለን እንሰለጥናለን በየትኛውም ቁመና ለሚመጣ ጠላት ራሳችን ዝግጁ አድርገን እንጠብቃለን በዚህ ጊዜ አንዳችን ለአንዳችን እንቅፋት ልንሆን ብንሞክር ታሪክ ነገ ጥርስ አውጥተው ይስቅብናል እነዚህ ጅሎች የሰዓት ባህር ላይ ቆመው እንኳን አንድ ሞል ያቃታቸው ከንቶች ነው የሚለን ታሪክ በዚህ ወቅት የሚጠበቀው ከናንተም ከኛም መደጋገፍ እንደ ወንድም መመካከር እንደ ወንድም መከባበር
ጀነራል ተፈራ ዛሬ መጥቶ ጀነራል ሆኖ ነው የተመለከትኩት። አማራ እንደዚህ አይነት ቆፍጣና አመራሮችን ያከብራል። አማራ መመራትን የሚፈቅድ ህዝብ ነው። መሪን የሚፈቅድ ለመሪ ለመመራት የሚፈቅድ ህዝብ ነው። ግን መሪን ማየት ይፈልጋል። ሰው ጀነራሉ ዛሬ እንደ ወታደራዊ አዛዥ ያስቀመጣቸው ነገሮች ብያኔዎች ናቸው። ብያኔዎችና ገዢ ሐሳቦች ናቸው። ከዚህ በኋላ አማራ የሚገዛባቸው ሐሳቦች ናቸው። ጀነራሉ ሲያስቀምጣቸው የነበሩ ነገሮች ምንም አይነት መልመጥመጥ የለም። ቀጥታ ስትሬት ፎርዋርድ ነው። ወታደራዊ ነው። የጋራና ተቋማዊ ውሳኔ ነው የሚናገራቸው ነገሮች። ቀጠናውን በተመለከተ ለምሳሌ ከኤርትራን በተመለከተ ያነሳው ነገር በጣም የሚያስገርም ነው። ቀጣይ የፖሊሲ አቅጣጫን የኢትዮጵያን የፖሊሲ አቅጣጫ ነው ጀነራሉ ዛሬ ያስቀመጠው። ትግራይን በተመለከተ የፖሊሲ አቅጣጫ የአማራን ህዝብ ቀጣይ የትግል አቅጣጫ ከትግራይ ጋር የሚኖረው መስተጋብር ነው በግልጽ ያስቀመጠው። ቀጠናውና የቀጠናውም ላይ ያለውን ሁኔታ በተመሳሳይ የጀነራሎቹን ዕጣ ፈንታ የአብይ አህመድን ስርዓት ዕጣ ፈንታ በግልጽ ነው ያስቀመጠው። ጦርነቱን፣ ወታደሩን፣ ከዚህ ከምርጫው በኋላ የነበረውን አገዛዙ መልሶ ለማጥቃት ፋኖን ለማዳከም አየር ኃይሉን ጨምሮ በዚህም በዛም የጀመራቸውን መወራጨቶች እንዴት እንደተረተናቸው ትገረማላችሁ። ጀነራል ተፈራ ማሞ ስላለ በዚህ ትግል ውስጥ በዚህ ትውልድ ውስጥ የአማራ ህዝብ እድለኛ ነው። ምንም የተለየ ቀረቤታ የለኝም። የማውቀው ሲታገል ነው። የማውቀው ሲያታገል ነው። የሚያውቀው ለአማራ ህዝብ ያለውን ቀናነት፣ ሐቀኛ፣ ቆራጥ፣ ጀግና፣ ቆፍጣና አማራ ነው። እንደሚገባው አውቅ ነበር። የፈለከውን ገንዘብ ልታፈስለት ትችላለህ። አማራን አይሸጥም። የወገኖቹን ምንድን ነው ያለው ዛሬ? ዳር ሆነን አይደለም ለአማራ የምናወራው የምንመሰክረው አመራር የምንሰጠው። በድሮን ሰውነታችን እየቆሰለ ነው፣ እየተጠበስን ነው በሳቱ። ይህንን ውሳኔ የምንሰጠው ስለ አማራ ህዝብ ቀጣይ አቅጣጫ ማንም በማህበራዊ ሚዲያ አፉን እየከፈተ ሊነግረን አይችልም። ስለ አማራ ሊነግረን የሚፈልግ ይምጣ። እንደኛ ከኛ እንዳንዶቹ ይሁን፣ ይምጣ፣ መሐላችን ይምራ፣ ይታገል፣ ያታገል፣ ያደራጅ አርሶ አደሩን። ስለ አማራ ሊናገር የሚፈቅድ አቅጣጫ ሊያስቀምጥ፣ የትግሉን ስልት በተመለከተ፣ ብያኔውን በተመለከተ፣ የአማራን አቅም በተመለከተ፣ ከሌሎች ጋር በሚደረግ ትብብር ቀጠናውን በተመለከተ፣ የአማራን ህዝብ ነጻ ዕጣ ፈንታ በተመለከተ ይሂድ፣ ይታገል፣ ከአማራው ጋር ከነሱ ጋር ይቁም። ከዛ በኋላ እንገዛለታለን፣ እንታዘዘዋለን።